ሴት ገና በመጀመሪያው እይታ እንድትወድህ የሚያደርጉ 7 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ አይኗን መመልከት። ይህ ነጥብ ገና ቃላት ሳይለዋወጡ በነፍስና በነፍስ መካከል የሚደረግ ድልድይ ነው። አይን የመመልከት ጥበብ ማለት አንዲት ሴት ስታይ አይንህን ሳታርቅ፣ በፍርሃት ሳትሽከረከር ወይም በባዶ ትኩር ሳትል በአክብሮትና በረጋ መንፈስ እይታህን በሷ ላይ ማሳረፍ መቻል ነው። ይህ ድርጊት በውስጥ ያለውን ፍጹም በራስ መተማመንንና ለሷ ያለህን ግልጽ አድናቆት ያለምንም ቃል የሚናገር ኃያል መሳሪያ ነው። አንዲት ሴት አይንህን ስታይ እይታህን ሳታሸሽ ትኩር ብለህ ስትመለከታት አእምሯ ይህ ወንድ የሚደብቀው ነገር የለም፣ በራሱ ይታመናል፣ ደፋር ነው የሚል ትርጉም ይሰጣታል። እይታ ግን አፍቃሪና ረጋ ያለ መሆን አለበት። ምክንያቱም ያለ ፈገግታ የሚደረግ ትኩረት ያለ መልከታ የማስፈራራት ስሜት ሊፈጥር ስለሚችል እይታህን በትንሹ በፈገግታ አጅበው። አይቼሻለሁ፣ ማራኪ ነሽ የሚል መልእክት በዝምታ ማስተላለፍ ትችላለህ። ይህ ጥበብ በመጀመሪያው እይታ ውስጥ ትልቅ የመሳብ ኃይል አለው። አይንህን የምትመልስ ከሆነ ደካማ ወይም የሆነ ነገር የሚደብቅ ሰው ሆነ ትታያለህ። አይን ለአይን ተጋጥመ ስትቆይ ግን በሁለታችሁ መካከል ልዩ የሆነ የኃይል ፍሰት ይፈጠራል። በአጭሩ አይን ለአይን መመልከት ማለት የአንተን ማንነት በሷ ልብ ውስጥ የምታተመበት ትልቁ የድፍረትና የፍቅር መንገድ ነው። ሁለተኛ፣ የንጽህናና የአለባበስ ስርዓት። ይህ ነጥብ ገና አፍህን ከፍተህ ሰላምታ ሳታቀርብ በፊት ስለ ማንነትህ ለራስህ ስለምትሰጠው ዋጋ ጮክ ብሎ የሚናገር ምስክር ነው። የአለባበስ ስነ ስርዓት ሲባል ውድ የሆኑ የብራንድ ልብሶችን መደርደር ወይም በየቀኑ ፋሽን መቀየር ማለት አይደለም። ይልቁኑ ለራስ ያለን ክብር በልብስህና በንጽህና መግለጽ መቻል ነው። አንዲት ሴት በመጀመሪያ እይታ ስትመለከት አለባበስህ ካንተ ጋር የሚሄድ መሆኑን፣ ልብስህ ንጹህና የተተኮሰ መሆኑን እንዲሁም ጫማ ያለውን ደረጃ ትመለከታለች። ከአለባበስህ በላይ ደግሞ የግል ንጽህና ወሳኝ ነው። የተስተካከለ ጸጉርና ጺም፣ ንጹህ ጣቶች እናም ከሁሉ በላይ ደግሞ ካንተ የሚወጣው ማራኪ አፍ ጠረን በአእምሯ ውስጥ የማይረሳ አሻራን ያሳርፋል። ደስ የሚል የሽቶ ጠረን ወደ አንተ እንድትሳብ ስለሚያደርግ ስውር መግነጢስ ነው። ሴቶች ለዝርዝር ነገሮች ከፍተኛ ትኩረት ስለሚሰጡ ያንተ ራስን የመንከባከብ ባህሪ ይህ ወንድ ለራሱ እንዲጥንቃቄ ካደረገ ለኔም የሚገባኝን ክብርና ጥንቃቄን ይሰጠኛል የሚል መልእክት በንጹህ አእምሯ ውስጥ ይስላል። በአጭሩ የአለባበስና የንጽህና ጥበብ ማለት ያንተን የውስጥ ስብዕና በውጭ ገጽታ የምታሳይበት መስታወት ነው። ንጹህና የተስተካከለ ወንድ ሁልጊዜም በመጀመሪያ እይታ የአክብሮትና የአድናቆት ግርማ ሞገስ ይላበሳል። ይህም ገና በሩቅ ስታይ የልቧን በር አንኳኩተህ እንድትገባ ይረዳሃል። ሶስተኛ፣ በራስ መተማመን የተሞላበት አቋቋም። ድምጽህ ሳይሰማና ማንነትህ ሳይታወቅ በፊት ስላንተ ማንነት ቀድሞ የሚናገር ዝምተኛ ምስክር ነው። አንዲት ሴት በመጀመሪያ እይታ አንተን ስትመለከት አይኖቿ መጀመሪያ የሚያርፉት በሰውነትህ አቋቋም ላይ ነው። ትከሻህን አቅንተህ ቀጥ ብለህ ስትቆም ወይም በልበ ሙሉነት ስትራመድ በአእምሯ ውስጥ ይህ ወንድ በራሱ የሚተማመን ጠንካራና የራሱ ክብር ያለው ሰው ነው የሚል ምስል በቅጽበት በአእምሯ ይሳላል። በራስ መተማመን ያለው አቋቋም ማለት ደረትን ነፍቶ ሌላውን ዝቅ ማድረግ ሳይሆን የራስህን ቦታ በአግባቡ መያዝ መቻል ነው። ጎንበስ ማለት ትከሻን መስበቅ ወይም መሬት እያዩ መሄድ በውስጥ ያለን ፍርሃትና ጭንቀት ስለሚያሳዩ በመጀመሪያ እይታ የሚኖርህን ማራኪነት ይቀንሱታል። በተቃራኒው ግን ጭንቅላትህን ቀና አድርገህና ዘና ብለህ ስትታይ ያንተ መረጋጋት ወደ እርሷም ይጋባል። ይህም ካንተ ጋር መሆን ደህንነትና ሰላም እንደሚሰጥ በስውር ይነግራታል። በአጭሩ አቋቋም የአንተ የመጀመሪያ የንግድ ካርድ ነው። ቀጥ ብለህ ስትቆም ዓለምን ለመጋፈጥ ዝግጁ እንደሆንክ ታሳያለህ። ይህ ደግሞ ለማንኛውም ሴት ማራኪና ልብን የሚማርክ የወንድነት ግርማ ነው። በመጀመሪያ እይታ ልቧን ለመማረክ የጀርባ አጥንትህን ማቅናት ትልቁና የመጀመሪያው እርምጃ ነው። አራተኛ፣ እውነተኛና ቅን ፈገግታ። ይህ ነጥብ በሁለት ሰዎች መካከል ያለውን ማንኛውንም የባዕድነትን ግድግዳ በቅጽበት የሚያፈርስ አስማታዊ ቁልፍ ነው። ፈገግታ በቃላት የማይገለጽ ነገር ግን ሰላማዊ ነኝ፣ ደስተኛ ነኝ፣ አንቺንም ለማወቅ ዝግጁ ነኝ የሚል ሰፊ መልእክት በሰከንዶች ውስጥ የሚያስተላልፍ የአካል ቋንቋ ነው። አንዲት ሴት በመጀመሪያ እይታ ስትመለከት በፊት ላይ የሚነበበው ብሩህነት ካንተ ጋር እንድትግባባና እንድትረጋጋ
በር ይከፍታል። እውነተኛ ፈገግታ የሚለካው በከንፈር እንቅስቃሴ ብቻ ሳይሆን አይኖቼ ጭምር አብሮ ሲስቁ ነው። እንዲህ ያለው ፈገግታ በአንተ ላይ ተደራሽነትን ይፈጥራል። ሴቶች ደግሞ ደስተኛና ለህይወት አዎንታዊ አመለካከት ካላቸው ወንዶች ጋር መሆን ይመርጣሉ። ፈገግታ ግን ማስገደድ የሌለበትና በራስ መተማመን የታጀበ መሆን አለበት። በጣም ከሳቅ ቀላጅ ልትመስል ትችላለህ። ፈገግታ ካጣ ደግሞ ኩሩ ወይም ቁጡ ሆነ ትታያለህ። በአጭሩ ቅን ፈገግታ ማለት ያንተን የውስጥ ሰላምና ደግነት የምታሳይበት ድልድይ ነው። ገና በመጀመሪያ እይታ ለምታሳያት ሴት እንዲህ ያለውን ፈገግታ ስትለግሳት በውስጧ ያለውን ስጋት አስወግደ ልቧ ባንተ እንዲሞቅና በፈገግታ እንድትማረክ ታደርጋታለህ። ይህም ካንተ ጋር የምታሳልፈውን እያንዳንዱን ቅጽበት በናፍቆት እንድትጠባበቅ የሚያደርግ ትልቅ መሳቢያ ኃይል ነው። አምስተኛ የመሪነት ባህሪ። ይህ ነጥብ በሴቶች ስነ ልቦና ውስጥ እጅግ ከፍተኛ ስፍራ የሚሰጠውና ገና በሩቁ ስታይ ይህ ወንድ ይለያል የሚያሰኝ ሚስጥር ነው። የመሪነት ባህሪ ሲባል ሌሎችን መጨቆን፣ ድምፅን ከፍ አድርጎ መጮህ ወይም ትዕዛዝ ማብዛት ማለት አይደለም። ይልቁኑ የምትገኝበትን ሁኔታና ቦታ በረጋ መንፈስ የመቆጣጠር የመወሰንና ራስን የመምራት ብቃት ነው። አንዲት ሴት በመጀመሪያው እይታ አንተን ስትመለከት በውስጥ ያለውን የመሪነት መንፈስ የምትረዳው በሁኔታዎች መካከል በምትወስነው እርምጃ ነው። ለምሳሌ በአንድ ምግብ ቤት ውስጥ ቦታ ስትመርጥ፣ ለሁለታችሁም የሚሆን ውሳኔ ስታሳልፍ ወይም በሆነ ግርግር መሃል ሳይደነግጥ ነገሮችን የሚያስተካክል ወንድ ስትመለከት በውስጧ ይህ ሰው ራሱንም እኔንም ሊጠብቅ የሚችል ጽኑ ሰው ነው የሚል እምነት ይፈጠርባታል። ሴቶች ሁልጊዜም ጥበቃና መረጋጋት ለሚሰጣቸው መሪ ወንድ ቅድሚያ ይሰጣሉ። የመሪነት ባህሪ በአካል ቋንቋህም ይገለጻል። ጭንቀት ሲኖር የማይደነግጥ ፊት፣ ጥያቄ ሲመጣ በልበ ሙሉነት የሚመልስ አንደበትና በሰዎች መሃል ስትሆን የምታሳየው የመስተጋብር ብቃት አንተን የማህበረሰቡ አልፋ አድርጎ ወይም መሪ አድርጎ ያሳይሃል። ይህ ባህሪ ባንተ ላይ ሲታይ ገና ሳታወራት ይህ ወንድ በራሱ የሚተማመንና የሚመራ እንጂ የሚነዳ አይደለም የሚል መልእክት ይደርሳታል። በአጭሩ የመሪነት ባህሪ ማለት በአውሎ ንፋስ መሃል እንደቆመ ጽኑ ዛፍ መሆን ነው። ያመረጋጋትና ጥንካሬ ደግሞ ማንኛውንም ሴት በመጀመሪያ እይታ የመማረክ ኃይል አለው። ስድስተኛ የድምፅ ቃናና አነጋገር። ይህ ነጥብ ሴቶች በደመ ነፍስ ለወንድ ልጅ የሚሰጡት ትልቁ የጥራት መለኪያ ነው። በስነ ልቦና ጥናቶች መሰረት ሴቶች ከአንድ ወንድ መልክ ይልቅ ለድምፁ ጥልቀትና ለአነጋገሩ መረጋጋት የበለጠ ትኩረት ይሰጣሉ። ገና በመጀመሪያው እይታ ሰላምታ ስታቀርብላት የድምፅ ቃና በአእምሯ ውስጥ ስላንተ የሚሰጠው ምስክርነት እጅግ ከፍተኛ ነው። ጥልቅና የተረጋጋ ድምፅ ብስለትንና ጥንካሬን ያሳያል። በጣም በፍጥነት የምታወራ ከሆነ ጭንቀትን ወይም መረበሽን ያሳያል። በጣም ቀስ ብለህ የምታወራ ከሆነ ደግሞ በራስ መተማመን ማጣትን ሊጠቁም ይችላል። ነገር ግን በእርጋታ ቃላትን ሳትውጥና ግልጽ በሆነ መንገድ ስታወራ ቃላቶች ክብደትና ትርጉም ይኖራቸዋል። ይህ አነጋገር እኔ የምናገረውን አውቃለሁ የሚል የመሪነትና የኩራት ስሜት ይፈጥርብሃል። በአጭሩ የድምፅ ቃና ልክ እንደ ሙዚቃ ቅኝት ነው። ማራኪ በሆነና በተረጋጋ ድምፅ የምትናገራቸው ጥቂት ቃላት ገና በመጀመሪያው እይታ ውስጥ የልቧን ምት የመለወጥና ትኩረቷን ሙሉ በሙሉ ወደ አንተ የመሳብ ታላቅ ኃይል አላቸው። ድምፅ ያንተን ማንነት በሷ ጆሮ ውስጥ የሚያስተጋባ የፍቅር መሳሪያ ነው። ሰባተኛ ልዩ የሚያደርግህ የራስህ መለያ። በብዙ ወንዶች መሃል ጎልተህ እንድትታይና ገና በመጀመሪያ እይታ በአእምሯ ውስጥ ታትመህ እንድትቀር የሚያደርግህ ሚስጥራዊ ግብአት ነው። አብዛኛው ወንድ ተመሳሳይ ፋሽን፣ ተመሳሳይ አነጋገር፣ ተመሳሳይ ባህሪ ሊኖረው ይችላል። አንተ ግን ከሌላው ተለይተህ የምትታወቅበት የራስ የሆነ ልዩ መለያ ሲኖርህ ሴቶች ላንተ ያላቸው ጉጉትና መሳብ በከፍተኛ ደረጃ ይጨምራል። ይህ መለያ ውጫዊ ወይም ውስጣዊ ሊሆን ይችላል። ለምሳሌ ሁል ጊዜ የምታደርገው ለየት ያለ የእጅ ሰዓት፣ የአንገት ሐብል ወይም ካንተ ማንነት ጋር የሚሄድ የተለየ የአለባበስ ዘይቤ ሊኖርህ ይገባል። ውስጣዊው ደግሞ ለየት ያለ የሳቅ አኳኋን፣ ነገሮችን የምታይበት ጥልቅ ፍልስፍናዊ መንገድ ወይም ደግሞ በንግግር መሃል የምትጠቀማቸው ማራኪ ቃላቶች ሊሆኑ ይችላሉ። ይህ ልዩነት አንዲት ሴት ስላንተ ለጓደኞቿ ስታወራ ያረዥሙ ወንድ ከማለት ይልቅ ያለየት ያለ ሰዓት የሚያደርገውና አነጋገሩ የሚማርከው ወንድ ብላ እንድትገልጽ ያደርጋታል። ሴቶች በደመ ነፍሳቸው ልዩ የሆነን ነገር የማድነቅና የመፈለግ ዝንባሌ ያላቸው። የራስ መለያ ሲኖር ከብዙ አንዱ መሆንን አቁመ ብቸኛውና የማይረሳ ወንድ ትሆናለህ። ባጭሩ የራስ መለያ ማለት ያንተ የግል ብራንድ ነው። በመጀመሪያ እይታ ውስጥ ተራ ሰው ሳይሆን
የራሱ የሆነ ትርጉምና ቀለም ያለው ሰው ሆነ እንድትታይ በማድረግ የሴቷን ቀልብ በቋሚነት እንድትቆጣጠር ይረዳሃል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።